እሺ ፕሊስ ፓስተርዬ፣ በጣም ይሄ በጣም ወሳኝ ነው እና እግዚአብሔር ይባረክ። ከጥላቻም ጋር በተገናኘ ጥላቻን በልባቸው ይዘው በሰዎች ፊት ጻድቃን መስለው የሚታዩ ሰዎችም ደግሞ ወገኖች፣ አንዳንድ ነገሮችን ዝም የምንለው ማልናገረው፣ በተለይ እኔ ማልናገረው ልናገር ብዬ ካልኩኝ ምድር ልትሸከመው የማችለውን እውነት ነው የማወጣው። በሰዎችና በሰዎች መካከል ምን እንዳለ ሳታውቁ ፕሊዝ 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 ኦኬ ፕሊዝ ፕሊዝ አንዳንድ ነገሮች ላይ ግድ የላችሁም፣ አቸኩሉ ፕሊዝ። አታቁም። በጣም ብዙ ቅን እህቶች እያየኋችሁ ነው። ወንድሞችም አታቁም። እዚህ ያሉ እዛ አሉ የሚባል አይደለም። ፕሊዝ በቃ በቃ ፕሊዝ። ለምን ነገሩ የወጣ ቀን ታፍራላችሁ። እናንተ ኮሜንት ምጽፉ ሰዎች ዛሬ ታፍራላችሁ። ነገሩ ወደ ብርሃን ይውጣ ተብሎ ቢባል ቢወጣ በጣም ተሸማቃችሁ አፍራችሁ ቲክቶክን ሁሉ ትታችሁ ነው የምትሄዱት። ፕሊዝ ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ብሎ የሚለውን የአምላክን የእግዚአብሔርን ቃል ምክር ስሙ፣ ተቀበሉ። እሺ ፓስተርዬ፣ ጥላቻን በተመለከተ ለሁላችንም ነው ያስተማረው። ለሁላችንም ማንም ይሁን ማንም ጥላቻ በፓስተር ታሪኩ ሲሆን አያምርም። ይኸው እያልኩ ነው። ጥላቻ ሲሆን በፓስተር ታሪኩ አያምርም። ጥላቻ በኤርሚያስ አያምርም። በማንም አያምርም። በቃ እና እዚህ ያሉ እዛ ያሉ እዛ ጋ ተደብቀዋል፣ እዚህ ጋር አጠገብ ተቀምጠዋል ምናምን ነገር አይደለም። ነገሩን አታውቁትም። ከአንድ ወገን ብቻ አትስሙ። ከአንድ ወገን ብቻ አትስሙ። ጥላቻ አለ እንኳን ብላችሁ ካላችሁ ከአንድ ወገን ብቻ አትስሙ። እኔና ፓስተር ታሬ የምናውቀው በጣም ብዙ ነገር አለ። ኦኬ፣ ሁሉ ነገር ግን አይነገርም። እና እዚህ ያሉ እዛ ያሉ ብሎ የሚለውን ትታችሁ ለራሳችሁ ውሰዱ እግዚአብሔርን ቃል ማለት ነው። በቃ ጥላቻ ለማንም ለፓስተር፣ ለነቢይ፣ ለወንጌላዊ ዋቴቨር ማንም ይሁን ማንም ጥላቻ ሰውየውን ነው የሚበላው። በቃ ጌታ መንፈስ ቅዱስ እያስተማረን ያለው ጥላቻን ይዘን ቂምን ይዘን ክፋትን ይዘን ታፍራላችሁ እህቶችን ወንድሞች። ኦኬ እና በኋላ ነገሩ በሚወጣ ሰዓት ላይ ማለት ነው። ኦኬ ነገሩ በሚወጣ ሰዓት ላይ ይውጣ ተብሎ ከተባለና የሚያወጡ ከሆነ ራሳቸው እኔ ፊት ቆመው አያወሩም ስለማንም ሰው ማለት ነው። ምክንያቱም እያንዳንዷን ነገር አውቃለሁኝ። እኔ ፊት ቆመው በጽድቅ የማውራት ቁመና የላቸውም እነዛ ሰዎች። በውስጥ ሊያወሩ ይችላሉ፣ በውስጥ ሊያወሩ ይችላሉ። አደባባይ ላይ ግን መጥተው እኔ ፊት አይኔን እያዩ አያወሩ ስለማንም ሰው የምናውቀው ነገር ስላለ ማለት ነው። እና ቤቴኬር ቅንነታችሁን ጠብቁ። መንፈስ ቅዱስ ያስተማረን ሁላችን ነው። ከጥላቻ ከቂም ከቃይላዊነት መንፈስ ውስጥ ወጥተን ጌታን እንድናገለግል ይሁን። አድማ ግሩፕ በውስጥ መውስጥ ይሄ የሚንሾካሾክ ሾካካ ስፒሪት አይጠቅማችሁም ወንድሞች ናቶች። ጻድቅ በአደባባይ ነው የሚናገረው። ጻድቅ እንዳንበሳ ነው የሚኖረው። ፊት ለፊት መጥቶ መነጋገር ነው። ፊት ለፊት መጥቶ ማውራት ነው። ቴንኪው። እና አንዳንድ ሰዎች ፓስተር በተናገረ ሰዓት ኮሜንት ጽፉ እያየናችሁ ነው። ደግሞ የምናከብራችሁ ሰዎች ሁሉ ጭምር ማለት ነው። አታውቁትም ጉዳዩን። እህትዬ ከአንድ ወገን እንደሰማሹ አይደለም ጉዳዩ አይደለም እኮ ነው ብዬ የምላችሁ። በዚያን ቀን ፓስተር ታሬን ይዘን ሁሉ ላወራ እችላለሁ። አትረብሹ የክርስቶስን አካል። እናንተም አትበጥበጡ በማታውቁት ነገር። ሩቱን አታውቁትም፣ ምክንያቱን አታውቁትም፣ መነሻውን አታውቁትም፣ ማበዳይ ማተበዳይ እንደሆነ አታውቁትም። ልብ በሉ። ከጥላቻነት ውጡ። ለሁላችንም፣ ለእኔም ጭምር፣ ለራሱም ለፓስተር ታሬም ጭምር የመንፈስ ቅዱስ ምክርና ተግሳጽ ነው። አንድ ነገር በመናገር ወንድሞችና እህቶች የእግዚአብሔርን ቃል ስትሰሙ ለራሳችሁ ስሙ፣ ለማንም ሰው አትስሙ። ጊዜ አጥፍታችሁ እዚህ ከተቀመጣችሁ እግዚአብሔር ሲያወራ ለራሳችሁ ስሙ። ያ እናንተ እዛ ነው እዚህ ነው አሁን ኤርሚያስ ሲል የነበረውን ነገር ተዉት። እናንተ የት ናችሁ? እግዚአብሔር የጠየቀው ወዴት ነህ ያለው አዳምን ነው። አንቺ ስለሌላ ሰው ኮመንት ስትጽፊ የት ነሽ አንቺ? አንተ ስለሌላ ሰው ኮመንት ስትጽፍ የት ነህ አንተ ወንድም? እዛ እኮ ኮመንት የምትጽፍበት ሰፈር ውስጥ ነው ያለው። የእግዚአብሔርን ቃል ለራስህ ስማ፣ ግድ የለም።
በቃ ለራስ እግዚአብሔር ለአንተ ሊያወራ ነው ይሄንን እድል ያመቻቸው። እግዚአብሔር ለአንቺ ሊያወራ ነው ይሄንን እድል ያመቻቸው። በጣም በጣም በሚገርም ሁኔታ ልንገራችሁ፣ እናንተን የማስተምረውን ይሄንን ትምህርት ቁጭ ብዬ መጀመሪያ ለራሴ ነው ማጠነው። ከዛ ቀጥሎ ባይብል ስተዲ ያለ በቤተ ክርስቲያን ውስጥ ገላትያ እየተጠና ነው። አያችሁ፣ እኔ ከዚህ ነገር ጋር እንዴት ወጣ ኤርሚ ራስ ገቡት ነበር የሚገባው። ኦኬ፣ እዚህ ጋር ገብቻለሁ ፓስተር፣ እኔ ያላየውም። እና አያችሁ ዘመዶቼ፣ የእግዚአብሔር ቃል ለማንም ብላችሁ አታጥኑት፣ ለማንም ብላችሁ አትማሩት፣ ለማንም ብላችሁ አትሰበኩት። እኔ አሁን እናንተን ከማስተምረው ትምህርት ጋር ሳምንቱን ሙሉ ነው የምኖረው። መጥቼ እናንተ ጋር ሳወራው ሳምንቱን ሙሉ ራሴን ስፈትሽበት የቆየሁትን ነው። ጎደሎዬን ስሞላበት፣ ስብራቴን ሳክምበት፣ እሱን ነው ይዤ መጥቼ የማስተምራችሁ። ስለዚህ እግዚአብሔርን ቃል ስትሰሙ ለማንም አትስሙ፣ ለራሳችሁ። ጌታ የሚጠይቀው እናንተን ስለሆነ ማለት ነው፣ በእናንተ ጉዳይ። ያን እናንተ ልትሰሙለት የምትፈልጉትን ሰው እግዚአብሔር ከእሱ ጋር ዲል ያደርጋል። ደሞስ እናንተን ፈራጅ ማን አደረጋችሁ? ፈራጅ ማን አደረጋችሁ? እንዴት ብላችሁ የምትንቀጠቀጡ ሰዎች ግድ የላችሁም። የቤቱ ባለቤት አለ። የእናንተ መንቀጥቀጥ፣ ተሰበር፣ ተቀነጠስ፣ እንደዚህ ተጎዳን የምትሉ ሰዎች አላችሁ ቲክታክ ላይ። እስቲ ስነ ስርዓት ያዙ። መጀመሪያ የራሳችሁን ህይወት እዩ። ምን የሚሰብራችሁ ነገር አለ? ምን እናንተን የሚቀነጥስ ነገር አለ? ስለምንድን ነው የተቀነጠሳችሁ? ስለምን ነው የተሰበራችሁ? የቤቱ ባለቤት እግዚአብሔር አለ። የቤቱ ባለቤት ቤቱ ባለቤት አለው። ማንም ፋኖ የሚቀጥልበት እንዳይመስላችሁ፣ እንደፈለገው እየፋነነ እንደፈለገው አይደል እንዳይመስላችሁ። የቀን ጉዳይ። የቤቱ ባለቤት እግዚአብሔር አለ። ዘመዶች ምንም ተሰበሩ ምናምን አሉ አትበሉ። ልቁሙና ራሳችሁን ይሁ እኔ የት ነው ያለሁት? ትክክለኛው መስመር ላይ ነኝ ከጌታ ጋር? ይሄ የሰማሁት ነገር ወደ ጌታ አስጠግቶኛል ወይስ ከጌታ አርቆኛል? ከጌታ ካራቀሽ ወርውሪውና አንቺ ወደ ጌታ ሽሽ፣ ወደዛ ዞር በል ማለት አለብሽ። ጌታ ኢየሱስ ሲናገር ያለ ምን እንደምትሰሙ ተጠበቁ ነው ተብሎ የተጻፈ። አንዳንድ ሰዎች የወሬ ሱስ አለባቸው። ደውለው ቲክታክ እንኳን መግባት የሚፈልጉት አሁን አንድ ኦርቶዶክሳዊ የሆነ ወንድማችን ገብቶ ከኔ ጋር ጭቅጭቅ ቢጀምር ይሄ ቁጥር በአንድ ጊዜ ወደ 1000 2000 ሰው ይገባል። ይሄ ዘመዶቼ ጤና አይደለም ወይ? አሁን እኔና ኤርሚያስ እዚህ በኃይል መነጋገር ብንጀምር በአንድ ጊዜ ቁጥሩ ይሞላል። ይሄ ጤንነት አይደለም ዘመዶቼ። የማይጠቅም ነገር ለመስማት የማይረባ ነገር ለመስማት ምን ያደርግላችኋል? ስትናገሩ እንደ እግዚአብሔር ቃል ተናገሩ። ስትሰሙ በእግዚአብሔር ቃል አማካኝነት ስሙ፣ እምነት እንዲሆንላችሁ። ወንድሞቼ እናቶቼ የምለምናችሁ ይህንን ነው። ጌታ ይባርካችሁ። ጥያቄ ያለው ሰው ካለ አሁን ባወራሁት ላይ ሌላ ርዕሰ ጉዳይ ይዛችሁ መታችሁ እንዳታወሩኝ ዘመዶቼ። ሳስተምር ቁጭ ብላችሁ የሰማችሁ በተናገርኩት ጉዳይ ላይ ክላሪቲ የምትፈልጉ እዚህ ጋር እንዲህ ብልሃል እግዚአብሔር ቃል ይህን ይላል ይህን እንዴት ብላችሁ የምትሉ ሰዎች ካላችሁ ልትጠይቁኝ ትችላላችሁ። ይሄ ጥያቄ ያለው ሰው ካለ እንደው እግረ መንገድ ስክሮል ስታደረጉ እዚህ ቤት ዘው ብላችሁ የገባችሁና እዛ በየቲክታኩ ሲወራ የነበረ ነገር እዚህ ይዛችሁ እኔ ጋር አትምጡ፣ አልመልስላችሁም። እንደሱ አይነቱ ነገር ፈጽሞ አንፈቅድም። ድንገት ግን ገብታችሁ ግን የሰው ስም አንስታችሁ እንትና እኮ እንደዚህ ነች እንትና እኮ እንደዚህ ነው ብላችሁ ምትሉ ከሆነ ኢሚዲየትሊ አይ ማውረድን ብቻ ሳይሆን የምናውቃቸው ሰዎች ስላሉ እኔ እዚሁ ገስት ላይ አስቀምጬ አፋጥጬ ጠይቃቸዋለሁ። ፓስተር እየሰማ ማለት ነው። ምክንያቱስ የነገሩን እውነተኝነት ስለማታውቁት ኦኬ፣ በውስጥ እናንተ ሌላ ነገር አውርታችሁ መታችሁ እዚህ የሰውን ስም ብታነሱ ያነሳችሁትን ሰው እኔ ይዤ ጠይቃለሁ፣ አደባባይ ላይ ማለት ነው። እዚሁ ካነሳችሁት ፓስተር ይፈቅድልኛል። የነገሩን እውነተኝነት ታውቂዋለሽ እህቴ? መነሻው የት ነበር? መዳረሻው ምንድን ነው?
ከስር መሰረቱ ታውቂዋለሽ ወይ ብዬ ጠይቅሻለሁ። አታውቂውም። እንደማታውቁት በጣም እርግጠኛ ስለሆንኩ ማለት ነው። እንደማታውቁት በጣም እርግጠኛ ስለሆንኩ፣ ስለዚህ ከአንድ ሳይድ ብቻ ሰምታችሁ አግባብ አይሆንም። ነጋ የሚባል ሰው አስገቡልኝ፣ ጥያቄ ያለኝ እያለ ነው ኤርሚ። እሺ ማን ነው ነጋ? ኦኬ ሲላየው ኮመንቱ ትንሽ ነው፣ ፎሎሩ መግባት አይችልም ፓስተር። እሺ ፊሊሞን ገብቷል፣ ችግር የለም። ፊሊሞን ገብቷል። እንደምን አመሻችሁ። እሺ እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ድንቅ ትምህርትን የተማርነው በእግዚአብሔር ቃል ታርመናል፣ ተኮርኩመናል። ፓስተር እግዚአብሔር ይባርክ ልል እወዳለሁ። እኔ ጥያቄ በጣም ቀላል ነው፣ ግን ምንድነው ስታስተምር ምን አየው መሰለ፣ መዳናችንን ሲምፕል ሆኖ ታየኝ፣ ቅልል ያለ ሆኖ ተሰማኝ። ምክንያቱም ክርስቶስ ነፃ አውጥቶናል እና በምን ስገረም ነበር አንተ እያስተማርክ ይሄ መዳን ለእኛ እንዲግልጥ እንዲልልን እንዲገባል ማለት ብዙዎች እኮ ከኛ የሚበልጡ ሰዎች አሉ በዚህ ምድር ላይ መመረጥ ሊገባቸው የሚችሉ፣ ግን እግዚአብሔር የዓለምን ደካማ ጎን መረጠ ይላል መጽሐፍ ቅዱስና እኛ እንዴት ተመረጠ? እንዴት ይሄ መዳን ሊገባን ቻልኩ ብዬ በጣም ተደነቅኩኝ ፓስተር። እና እንዴት ሰዎች ይህንን መዳን እንዴት መረዳት ከበዳቸው የሚል ጥያቄ ውስጥ ገባው እና ይሄ ነው ጥያቄ ፓስተርዬ። ቀላል ነው ግን መልስልኝ። በእግዚአብሔር ቃል መሰረት ልመልስልሽ። ይህንን መዳን ሰዎች እንዴት ሊረዱ ታቃታቸው? ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 እንደዚህ ብሎ ይናገራል። ምንድነው ያየሁት እዚህ ስዕል? የሆነ ነገር ጊፍት ነገር ነች፣ የሆነች አሻንጉሊት ነገር ሰጥተው ነው፣ መጫወቻ አሻንጉሊት ነገር ሰጥተው ነው። ጊፍት ነው ሊዘጉብን መስሎኝ ተጫወቱ ብለው ሰጥተው ነው። እሺ ፊሊሞን ስሚ። ኦኬ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። በቃ ይሄ ነው ምክንያቱ። ይሄ ነው ሰዎች በጣም ቅልል ባለ መንገድ እግዚአብሔር በቅዱስ ቃሉ የነገረንን ድህነት አምነው እንዳይቀበሉ የዚህ ዓለም አምላክ የእግዚአብሔር ክብር የሆነው የክርስቶስ የክብሩ እንደውም ምንድን ነው ብሎ የሚነግረን? የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ብሎ የእግዚአብሔር ቃል ይናገራል። ስለዚህ ምክንያቱ ይሄ ነው። ምክንያቱ ይሄ የዚህን ዓለም አምላክ እንዴት እናስቁመው እኛ ክርስቲያኖች ያለ እንደሆነ በጾም በጸሎት ስለ እነዚህ ሰዎች መጮህ ማልቀስ ያስፈልጋል። እኔ በዳንኩበት ዘመን ጊዜውን ከነገርኳችሁ እድሜን ልታሰሉ ስለሆነ አልነግራችሁም። ለውጡ ዘመን ማለት ከጃንሆይ ዘመን በፊት ዝም በሉት። ቤተክርስቲያን ስደቷ ሊያበቃ አካባቢ ነው እኔ ወደ ቤተክርስቲያን የመጣሁት እና እኔ በዳንኩበት ዘመን ማለት ነው ጸሎት ቤት ዝግ ነው። መካነ ኢየሱስ፣ ቃለ ሕይወት እና ሉትራን ቤተክርስቲያን ብቻ ነበሩ አዲስ አበባ ውስጥ ክፍት የነበሩት። ይገባችኋል ጊዜው መቼ እንደሆነ አሁን ምን እያወራው እንዳለና በዚያ ጊዜ በቤተክርስቲያን ውስጥ የነበርን ወጣቶች አንድን ሰው እንደ ክርስቲያን የምንቆጥረው ማለት ነው እንደ ክርስቲያን የምንቆጥረው
በሳምንት 2 ቀን የሚጾም ከሆነ ነው። በሳምንት 2 ቀን የሚጾምና 1 ቀን ጎዳና ወጥቶ ወንጌል የሚመሰክር ከሆነ ነው እንደ ክርስቲያን የምንቆጥረው። እና በሳምንት 2 ቀን የሚደረገው ጾም ጸሎት ውስጥ አንዱ ነፍስ ስጠኝ ነው፣ የሚድን ሰው ስጠኝ። ለዚህ ነበር ይውላችሁ ቤተ ክርስቲያን ጸሎት ቤት ሲዘጋ የነበራት ቁጥር በብዙ እጥፍ አድጎ በኋላ ነፃነት ልበለው ምን ልበል እንደምለው አላቅም፣ ውጡና በየአዳራሻችሁ አምልኩ ሲባል ቤተ ክርስቲያን ጸሎት ቤት ስትዘጋ አንድ አዳራሽ ብቻ የነበረው ሰው ሲወጣ 6-7 አዳራሽ ሆኖ ወጣ። ከፍተኛ የሆነ ትርምስ ነው የተፈጠረው። ያኔ ምን ውስጥ ይሁን ህዝቡ። እኔ ያስታውሳለሁ በየአዳራሹ በየሳምንቱ ስንዞር አንዴ ብሔራዊ ሎተሪ አንዴ ምንድነው የሚባለው ያለው ምናምን የሚባል በየቦታው ምን ነበር ካላችሁኝ፣ ሰዎች እንዲድኑ ሰዎች ይጸለያሉ፣ ወንጌል ይመሰክራሉ። የዚህን ዓለም አምላክ ቅድም አንቺ ያልሽው ሰዎች ወንጌሉ እንዳይገባቸው ያደረገውን የዚህን ዓለም አምላክ በሁለት መንገድ ብቻ ነው ማስቆም የሚቻለው፣ መዋጋት የሚቻለው። አንድ ስለሚድኑ ሰዎች ስራዬ ብለን ተሰምቶን በእግዚአብሔር ፊት ጾም ጸሎት ቀድሰን ማልቀስ አለብን። ወንድሞቻችን ናቸው፣ እህቶቻችን ናቸው፣ አክስት አጎት ምናምን የሚባሉ ሰዎች ናቸው። በአንድም በሌላም መንገድ እንደው የመጨረሻ ሩቅ ላድርገው ካልኩ የአንድ ሀገር ሰዎች ነን ቢያንስ ተውት ሌላው እና የገሃነም ክፋቱ የገባን ሰዎች የገሃነም ጽናቱ ምን ያህል እንደሆነ የገባን ሰዎች ቲክታክ ላይ መተን የሆነ የሃይማኖት ድርጅትን ጀስቲፋይ ለማድረግ ጦርነቱ ሳር ለምንገባው ለቅሶ ነው የሚያስፈልገው። ምክንያቱስ የትኛውም ሃይማኖቱ ውስጥ መሆን ስለማያድን የሚያድነው በክርስቶስ ኢየሱስ በማመን ዳግም ተወልዶ በክርስቶስ አካል ውስጥ በእግዚአብሔር መንፈስ መጠመቅ ብቻ ስለሆነ ማለት ነው። ይሄንን ማድረግ በጣም ተገቢ ነው። ለሰዎች ወንጌልን በፍቅር መንገር፣ የህይወት ስርዓታችን ለምንናገረው ወንጌል እንቅፋት እንዳይሆን ለእግዚአብሔር ፈቃድ እየተገዛን በፍቅርና በደስታ ነፃ አውጥቶናል ጌታ። ነፃ የወጣንበትን ህይወት እንኑር። ደን ሰዎች ይድናሉ፣ ይገባቸዋል። ያኔ እኛ ኃላፊነታችንን ስላልተወጣን ነው። እሺ ፊሊሞን አይ ቲንክ የመለስኩልሽ ይመስለኛል። ቀላል ጥያቄ አይደለም በነገርሽ ላይ በጣም በጣም ሲሪየስ እና ከባድ ጥያቄ። ጌታ ይባርክሽ። እሺ ሌላ የገባ ሰው ካለ ጥያቄ ሊጠይቅ? አሁን ባወራ ሌላ የለም። ኦኬ ካላችሁ ጻፉ፣ ካልሆነ ፓስተር ገስትም ውስጥ ካላችሁ መጠየቅ ትችላላችሁ። ገስቱም ላይ ያላችሁ ሰዎች አዎ ገስት ላይ ያላችሁ ጥያቄ ያላችሁ ካላችሁ ማይክ ከፍታችሁ መጠየቅ ትችላላችሁ። ከታይ ካላችሁም ጻፉ፣ ልናስገባችኋለን። በተማርነው ላይ ጥያቄ ያለው ሰው ካለ ማለት ነው። እኔ እንግዲህ ፓስተር ይህን አልሞስት ወደ 20 ዓመት አካባቢ ጽፈውልሃል ኤርሚ። እሺ ወደ 20 ዓመት አካባቢ አይ ቲንክ ሊጠጋ ይመስለኛል የፓስተርን ትምህርት ገና እንደዚህ በአካል ሳለ። አንተ ቆይ ሜርሲዬ ጠይቂ። እሺ አንድ ቁጥር ጽፋለች። ጣይ ጽፈሻል? እሺ ቴንክ ቃት ችግር የለም። እሺ ፓስተር ከባለፈው ሳምንት ጋር ይቻላል? በጣም ሜዲቴት እያደረግኩት ስለቆየው ማለት ነው። እሺ ባለፈው ሳምንት እንግዲህ እንደምናስታውሰው ቶፒኩ ድበተብል ቢሆንም እስካሁን ማለት ነው ብሩኬ ያነሳው አንድ ጥያቄ ነበር እና የአዲስ ኪዳንን አጀማመር በተመለከተና በጣም ሜዲቴት ሳደርገው ነበር ሆል ዊክ ማለት ነው። እና ያው ቴዎሎጂን ሲስተማቲካሊ እንደምንሰራ ሁሉ በአባቶች በነቢያት የተነገረው ቃል ይፈጸማል። ጌታ ኢየሱስ ክርስቶስ መጥቶ ለኃጢአተኞች ደሙን ዋጋ እንደሚከፍል እናውቃለን። የአዲስ ኪዳን የተጀመረበትን ግን የኔም ጥያቄ ነው፣ ክላሪቲ የምፈልግበት ጥያቄ ማለት ነው። ኦፍኮርስ መሞት ነበረበት፣ ደም መፍሰስ ነበረበት። የአዲስ ኪዳን ደግሞ ጀመረ ብለህ ያስተማርከን ከመወለዱ ጀምሮ ነው። ቤዝዶን
ብሉይ ኪዳን የሆኑ ኤቪደንሶችንም ጨምሮ ማለት ነው ከዘጸአት ጀምረን ያነሳ ናቸው። ዋት ኢፍ አሁን ጌታ ኢየሱስ ክርስቶስ ባይሞት ኖሮ አዲስ ኪዳን ተጀመረበት የምንለው ስፔሲፊክ ነገር አለን ማለት ታንጀብል የሚሆን 100% መወለዱ የአዲስ ኪዳን ጅማሬ ነው የሚያስብለን ነገር አለ ወይ? እሺ አዲስ ኪዳን ስንል ምን ማለታችን ነው? እሱን መጀመሪያ መረዳት የሚያስፈልግ ይመስለኛል። መርሲዬ ኤርምያስ መጽሐፍ ምዕራፍ 32 ሕዝቅኤል መጽሐፍ ምዕራፍ 35 ነው። እግዚአብሔር ከዚህ ከአይሁድ ማህበረሰብ ጋር በነበረው የኪዳን ግንኙነት ውስጥ አዲስ ኪዳን እንደሚሆን ነግሯቸዋል። ያ ጊዜ በተለይ ኤርምያስ መጽሐፍንና የሕዝቅኤልን መጽሐፍ ስታነቢ በግልጽ እንደምታየው በግልጽ ነው የተቀመጠው። ከኃጢአታቸው አነጻቸዋለሁ፣ ሕጌን በልቡናቸው እጽፋለሁ። የዕብራውያን ጸሐፊ ኮት ያደረጋቸው ማለት ነው ምዕራፍ 8 ላይ። እነዚህ ይሄ ሂደት ነው አዲስ ኪዳን የተባለው፣ ወይም ይሄ እውነት ነው አዲስ ኪዳን የተባለው። ኦኬ ከዚህ ጋር ተያይዞ አብሮ የሚነሳ የአዲስ ኪዳን ብዙ ከዚህ ጋር ተያይዞ ሌሎች ነገሮች ሊኖሩ ይችላሉ። ግን አንድ መሰረታዊ ነገር ደግሞ አለ። ትንቢተ ኢዩኤል የሚናገረው ስለ አዲስ ኪዳን ስናወራ እና ኦንሊ የኢየሱስ ክርስቶስ ሞትና ትንሣኤ ብቻ አይደለም የሚወራው። አዲሱ ኪዳን የያዛቸውን ነገሮች በደንብ ማወቅ ያስፈልጋል። ሐዋርያት ሥራ ምዕራፍ 2 ላይ እንዳየን እና ትንቢተ ኢዩኤል ምዕራፍ 2 ላይ እንደምናገኝ በመጨረሻው ዘመን ብሎ ተናግሯል። በወንዶችና በሴቶች ላይ ከመንፈስ ያፈሳሉ። የመንፈስ ቅዱስ ወደ ሰዎች መምጣት ወይም መውረድ እና በሰዎች ውስጥ ማደርም ኢትስ ፓርት ኦፍ አዲስ ኪዳን፣ ፓርት ኦፍ አዲስ ኪዳን። መጽሐፍ ቅዱስ ይሄን ይናገራል። እነዚህ ሁሉ ነገሮች ታዲያ መቼ ተፈጸሙ ብለን ስንል አምላክ ሰው ከሆነበት ጀምሮ አየሹ። አዲስ ኪዳኑን በደንብ ተረድተነው ከሆነ ቅዱስ ቃሉ የሚለውን ነገር በደንብ ተገንዝበን ከሆነ ቅድም ያነሳሽው ነገር አለ። ደርዛዊ ነገረ መለኮትን ከመስራት በፊት መጽሐፍ ቅዱሳዊ ነገረ መለኮትን መስራት ተገቢ ነው ብዬ አስባለሁ። ደርዛዊ ነገረ መለኮት በመጽሐፍ ቅዱሳዊ ነገረ መለኮት ላይ መሰረት ካላደረገ የጥቅስ ትምህርት ይሆናል። ስለዚህ ሰዎችን ወደ ግራ መጋባት ይዟቸው ይሄዳል። በጣም እኔ ኢዝሞችን ለኢዝም ግድ የለኝም የምልበት ምክንያት ምንድን ነው? በጣም ብዙ ኢዝሞች የተመሰረቱት ጥቅሶች ላይ ነው። መጽሐፍ ቅዱሳዊውን ነገረ መለኮት ያየን እንደሆነ ግን የመጽሐፉ ቶቶፍለዋል። የሆነ ቦታ ተቋርጦ ሌላ አዲስ ነገር ነው የተጀመረ ነገር የለም። መጽሐፍ ቅዱስን ዝቅ ብለን ካየን የሆነ ነገር ተጀምሮ ተቋርጦ ተዘግቶ ምናምን ከዛ ደግሞ የሆነ ነገር አይደለም፣ እንደሱ አይደለም ያለ ቶቶፍሎ አለ። በዚህ ቶቶፍሎ ውስጥ የጌታ የኢየሱስ ክርስቶስ መወለድ የነገረ ፍጻሜ ጅማሮ። ኢየሱስ ክርስቶስ ሞቶ ሲነሳ አይደለም ነገረ ፍጻሜ ድምዳሜ የሚያገኘው መጽሐፍ እሱን አያስተምርም። ነገረ ፍጻሜ የሚባለው ነገር ስፍረ ዘመን አለው። የሚጀምረው ከየት ነው? ከጌታ መወለድ። የሚያበቃው መቼ ነው? በክርስቶስ ኢየሱስ ለፍርድ መመለስ። ይሄ ነው ስፍረ ዘመኑ። አዲስ ኪዳን እዚህ ውስጥ ነው ያለው። መሀል ላይ መጥተን እዚህ ጋር ተሰቅሎ ሲሞት እዚህ ጋር ነው የጀመረው የምንል ከሆነ ከዚህ በፊት ያለው እዚህ መሀል ላይ የተፈጸመው ሁነት የሂደቱ አካል ነው። በዚህ አግባብ የመጽሐፍ ቅዱሱን የሐሳብ ፍሰት ተከትለን የምንሄድ ከሆነ ግልጽ ነው፣ በጣም ግልጽ ነው።
እና ለዛ እኮ ነው ይኸውላችሁ አዲሱ ኪዳን ጀምሮ ስለነበር ነው ሰዎች መስቀል ላይ ተንጠልጥለው በሞትና በሕይወት መካከል ሆነው ዛሬ በገነት አስበኝ ዛሬ በመንግስት ስትመጣ አስበኝ ብለው ሲጠይቁ ዛሬ ትድናለህ። አዲስ ኪዳን ድህነት ዛሬ ነው የሚል ድህነት ዛሬ ነው የሚል እና ጌታችን ኢየሱስ ክርስቶስ በግልጽ ነው ይህንን ያስተማር። የኃጢአት ስርየትን እየሰጠ በጣም ብዙ ነገር አድርጎ የአዲሱን ኪዳን ፓኬጅ ካየ ነው ከዚህ እስከዚህ የሚለው ከመስቀል እስከ ጌታ መምጣት አይደለም መጽሐፍ የሚያስተምረን። እንደሱ ከሆነ ነገረ ፍጻሜ የሚጀምረው ከመስቀሉ ስራ ነው ማለት ነው። ከመስቀሉ ስራ ነገረ ፍጻሜ ይጀምራል የምንል ከሆነ ወይም የፍጻሜው ዘመን ይጀምራል የምንል ከሆነ ማቴዎስ ወንጌልን በቀጥታ ማውጣት አለብን ከመጽሐፍ ውስጥ። ፓስተር ነገረ ፍጻሜ መጀመር ሳይሆን የኪዳኑ መመረቅ ላይ ነው የብዙዎች ሰዎች ይኸውላችሁ ነገረ ፍጻሜ በደንብ ማወቅ መጽሐፍ ቅዱስ እንዲህ ነው የሚነግረን። በብሉይ ኪዳን የተነገረውን እውነት ወይም በብሉይ ኪዳን የተተነበየውን በብሉይ ኪዳን የተሰጠው ተስፋ ተፈጸመ ነው። አዲስ ኪዳን እኮ ነው። እዚህ ሲነገር የነበረ ተስፋ እዚህ ተፈጸመ ነው። እዚህ ጥላ ሆኖ የነበረው ነገር አሁን አካል ሆነ ነው። ይሄ ነው መጽሐፍ የሚያወራው። በጥላነት የነበረውን ጊዜ ብሉይ ኪዳን ብለናል ነው። አካሉ የተገለጠበትን ጊዜ ወይም አካሉ የመጣበትን ጊዜ አዲስ ኪዳን አለ። የአካሉ ግልጠት የሚጀምረው አምላክ ሰው ከመሆኑ ነው። የኪዳኑ መመረቅስ መሀል ላይ ያለ ጉዳይ ነው አልኩ እኮ። አዲሱ ኪዳን አሁን ሁለት ነገር አታቀላቅሏ። የኪዳን መመረቅና የአዲሱን ኪዳን ጅማሮ አታቀላቅሉት። ኪዳኑ በክርስቶስ ኢየሱስ ደም ተመረቀ መጽሐፍ ስለሚል እሱ ላይ ክርክር የለኝም። የሜርሲዬም ጥያቄ ጊዜን በተመለከተ አዲሱ ኪዳን ከመስቀሉ ስራ ከምርቃቱ ነው የሚጀምረው። በአንተ አማርኛ ብጠቀም ኪዳኑ ሲመረቅ ነው የጀመረው። እንደሱ ነው አይደል? ምናልባት ፓስተርዬ ምናልባት ኢፋም ነው ምስቴክን ምናልባት ይሄን ነገር በሁለት ከፍለን ብናየው ግልጽ ይሆንልናል ብዬ አስባለሁ። እንግዲህ መጽሐፍ ቅዱሳችን ሲያወራ እኔ እንደማውቀው ታረማለሁ እዚህ ጋርም ከተሳሳትኩኝ ስለ 3 ወገኖች ያወራል ብዬ አምናለሁ። መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ማለት ነው። ስለ አይሁድ ህዝብ ያወራል፣ አህዛብ ስለነበር ነው ያወራል። እንዲሁም ደግሞ ከአይሁድና ከአህዛብ ደግሞ በክርስቶስ አምነን ስለዳንን ስለ ክርስቲያኖች ያወራል። ምናልባት ይሄንን ነገር ለአይሁድ ህዝብና አህዛብ ለነበር ነው ለይቶ ማየት ይቻላል። ምክንያቱም ኪዳኑ ላይ እኛን ስለማይመለከተን ብሉይ ኪዳን ማለት ነው። ይመለከተናል። አህዛብን ይመለከታል። እንዴት እንደሚመለከተን ላሳያል። እግዚአብሔር ስለ አህዛብ ማሰብ የጀመረው በአዲስ ኪዳን አይደለም። ገላትያ መጽሐፍ ምዕራፍ 3 በጣም ግልጽ በሆነ መንገድ ነው እኮ ያለው። እግዚአብሔር አህዛብን ማዳን። አንዳንድ ሰዎች ይሄን እንኳን አልሰማህም ፓስተር፣ መብታችሁ ነው አለመስማት፣ እኔ ምን ችግር አለብኝ? ገላትያ መጽሐፍ ምዕራፍ 3ን ተመልከች። ከቁጥር 6 ጀምሮ እስከ ቁጥር 20 ድረስ ያለው ይህንን ነው የሚያወራው። ግን እኔ መጣ ብዬ ወደታች ወረድ ብዬ ሀሳባችን አሁን ያልኩሽን ነገር ለማሳየት ላንሳ። ወንድሞች ሆይ ቁጥር 13 እና 14 ላንሳ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። የተዋጀው ማን ነው? አይሁድ። የአይሁድ መዋጀት ምክንያት ምንድን ነው? እሱ በሕግ እርግማን ስር የነበረው ማህበረሰብን ለምንድን ነው እግዚአብሔር በመሲሁ መምጣት የዋጀው? ይኸው ግልጽ የሆነ ነገር፣ የመንፈስን ተስፋ ማለትም መንፈስ ቅዱስን የመቀበል ተስፋ። ምክንያቱም መንፈስ ቅዱስ ከሰው የተሰበሰበበት ዘመን አለ ብሉይ ኪዳን ውስጥ። አሁን እዛ ውስጥ አልሄድም እና
የመንፈስን ተስፋ በእምነት እንድንቀበል አንድ የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ሰው እግዚአብሔር አሕዛብን ማዳን አሕዛብን መቤዠት የቀደመ ፕሮግራም ነው። ዘፍጥረትን መጽሐፍ ስታጠኝ የምታገኘው ነገር ጠበብ አድርጌ እንትን ላድርገው ቢጋሩን ልስራውና እንዲታይሽ። ዘፍጥረት ምዕራፍ 1 እና ምዕራፍ 2 ፍጹሙ የእግዚአብሔር ሐሳብ ነው። ሰው ብቻ ነው። አይሁድ የለ፣ አሕዛብ የለ፣ ማን የለ፣ ሰው ነው። የእግዚአብሔርም የተስፋ ቃል የተሰጠው መጀመሪያ የማዳኑ የተስፋ ቃል የተሰጠው ለሰው ነው፣ በዘርህና በዘሯ መካከል እርዝናት አይሁድ እርዝናት አሕዛብ፣ ሰው ለሚባሉ ፍጥረት ነው። ከዘፍጥረት ምዕራፍ 2 በኋላ ምዕራፍ 3 ላይ ስትመጪ የተስፋው ቃል የመጀመሪያው ወንጌል እግዚአብሔር ሰበከው የሚባለው የመጀመሪያው ወንጌል ከዚያ ነው የሚጀምረው፣ ሰው ነው። ኦኬ፣ ይሄንን ሰውን የመዋጀት ስራውን እግዚአብሔር ይሄንን ሰውን የማዳን ስራውን ወይም ሰውን የሚዋጀውን አዳኝ የሴቲቱን ዘር ወደ ሰው የሚያመጣበትን መስመር ነው እግዚአብሔር የዘረጋው። በዚህ ሂደት ውስጥ የምታየው ነገር ምንድን ነው? ከዘፍጥረት ምዕራፍ 4 እስከ ዘፍጥረት ምዕራፍ 9 ድረስ ከዘፍጥረት ምዕራፍ 4 እስከ ዘፍጥረት ምዕራፍ 9 እንግዲህ እዚህ ማዕቀፍ ውስጥ ብዙ ነገር ነው የሆነው። አንደኛው ኃጢአት ወደ ክላይማክሱ ሄዷል፣ ወደ ጡዘቱ ደርሷል። ምን ድረስ ነው የሄደው ከተባለ የኃጢአት ደሞዝ ሞት ነው ይላል መጽሐፍ። በነ አዳም ቤት ሞትን ያጣጣሙበት ማያውቁት ሞት የጀመረበት ጊዜ ጡዘቱ እዛ ድረስ ነው። ሁለተኛው የጡዘቱ ልክ እግዚአብሔር ሰው በመፍጠር የተጸጸትኩኝ በቃ ሰውን አጠፋዋለሁ ብሎ እግዚአብሔር መናገሩ እሱ ብቻ አይደለም። ካሁን በኋላ መንፈሴ በስጋ ለባሽ ላይ ምን አይልም አይኖርም። የእግዚአብሔር መንፈስ መወሰድ፣ የእግዚአብሔር መንፈስ መሰብሰብ በግልጽ ነው የሚታየው። ከዛስ የጥፋት ውሃ መምጣት፣ ከዛስ ከጥፋት ውሃ በኋላ ሰዎች ባቤልን ማቆማቸው፣ እነዚህ እውነቶች የተካሄዱበት እግዚአብሔር የቤዛነት ስራውን ሲሰራ በየመካከሉ ይፈጠሩ የነበሩ እንቅፋቶችን እግዚአብሔር እያለፈ የመጣበትን መስመር ታያለ። የጥፋት ውሃ ሲመጣ እግዚአብሔር መርከብ አዘጋጀ። ሰዎች በራሳቸው መንገድ ሲሄዱ ሴት የሚባል ሰው ምትክ ሰጥቷቸው በእግዚአብሔር ስም የሚጠራ የእግዚአብሔር ወገን የሆነ ህዝብ እግዚአብሔር አስነሳ። ለምን ካልሽኝ እንደ ናምሩድ ከተማ ሰርተው የኃጢአትን ባህል ጣራው ድረስ ለቀውት ስለነበር ማለት ነው። ኦኬ፣ መጨረሻ ላይ ምዕራፍ 11 የምታገኘው ነገር ባቤል ላይ ስትደርሺ ማለት ነው። ባቤል ላይ ስትደርሺ ምዕራፍ 11 አይ በቃ ሳንበተን እዚሁ እያለን እግዚአብሔር ሳይሆን እኛንን መጠራት ያለብን ሐውልትና ቁም ሲሉ ቋንቋቸው እንደባለቀ በተናቸው። ቀጠለ እግዚአብሔር ስራው። ያ ዘፍጥረት ምዕራፍ 3 የተነገረ ነገር ነው እየሄደ የመጣው። አሁን ነው እንግዲህ ብሉይ ኪዳን አዲስ ኪዳን የሚባል ነገር የሚጀምረው። የመጽሐፉ ፍሰት የመጽሐፉ ቶቶ ፍሎ ነው። ኦኬ፣ ምዕራፍ 12 እግዚአብሔር አብርሃምን ጠራ። አብርሃም ባይጠራ እኮ ብሉይ ኪዳን ህግ ምናምን የሚባል ነገር ቋናቅ የለም። እግዚአብሔር አብርሃምን ሲጠራ ያን ማህበረሰብ ሮሜ ምዕራፍ 9 እንደሚነግረን ያ ክርስቶስ በስጋ የሚመጣበትን ማህበረሰብ ሊፈጥረው ነው የጠራው። እግዚአብሔር ከአብርሃም ጋር ኪዳን ተጋባ። ኪዳኑስ ምን አለ? በዘርህ የምድር አሕዛብ ናት አይሁድ በዘርህ። ይህንን ጳውሎስ በገላትያ ምዕራፍ 3 ላይ ነግሮናል። በዘርህ ነው የሚለው ለአንድ እንደሚናገር እሱም ክርስቶስ ነው ብሎ በግልጽ ነግሮናል። እሱም ክርስቶስ ነው ብሎ ጳውሎስ ነግሮናል። እግዚአብሔር ሰው ማዳን ነው ፕሮግራም ከመጀመሪያ። ስለዚህ ይሄንን የሚያድነውን ሰው ለማዳን በአድህኖተ እግዚአብሔር ታሪክ ውስጥ አብርሃም ተጠራ። አብርሃም ለምን ተጠራ ያልን እንደሆነ እግዚአብሔር አብርሃምን የጠራበት ምክንያቱ ሰውን ለማዳን የሚመጣው መሲህ የሚመጣበትን የዘር ሐረግ መንግ መስመር ሊዘረጋው
ባጭራ ማለት ነው። ኦኬ ይሄ ህዝብ ሲመጣ እግዚአብሔር ለአብርሃም ምን ነገረው? ይሄን ህዝብ ሲያመጣ እግዚአብሔር ይሄ ህዝብ 430 ዓመት በግብፅ በባርነት ይኖራል፣ የሱ ምድር ባልሆነ ምድር ላይ ዘን ከ430 ዓመት በኋላ አወጣዋለሁ። ለምን? የአሞራውያን ኃጢአት ጽዋው ይሞላል። ኦኬ እግዚአብሔር በተናገረው መሰረት መጣ፣ ይህንን ህዝብ አዳነ። ይሄ ህዝብ ከግብፅ ምድር ወጣ። ይሄ ህዝብ ከግብፅ ምድር ወጥቶ ይሄ ህዝብ የገባው ነገር ምንድን ነው? ወተትና ማር ወደምታፈሰው ወደ ከነአን መሄድ ብቻ ነው። ግን እግዚአብሔር ዘጸአት ምዕራፍ 19 ላይ ይህን ህዝብ አስቆመ። ፓስተር ቆይ ይቅርታ፣ አንተ እየመለስክ ነው። ከታች ምን እያሉ እየጻፉ ነው? እኛ የእኔ ጥያቄ እና የሜርሲ ጥያቄ ቤዛ ማንሽ ቤዛ ወልደ ኢየሱስ ነው። እኔ ነኝ ሚዩት ያደረኩሽ። በባለፈውም ሳምንት ገብተሽ ነይ ጠይቂ ብዬሽ ነበረ። አትጠይቂም፣ ከልጆቼ ጋር ነኝ ብለሽ ታያለሽ። ፓስተር ለተጠየቀው ጥያቄ ይሄ ነው እንግዲህ መልሱ ብሎ ያለውን እየመለሰ ነው። እሱ እዚህ ሲመልስ አንቺ ሌላ ጽሑፍ ትጽፊያለሽ ከታች። አቀሻለሁ ቤዛ አንድም እህት አለች ሚዩት ያደረኩሽ። ጥያቄው መቼ ተጀመረ ነው በሶኮልድ ምናምን ይሄ ችግራችሁ ስለማትሰሙ ነው ችግሩ። ወይ መስማት ነው ወይ ገብቶ መጠየቅ ነው። ሜርሲ ገብታ ነው አሁን እየጠየቀች ያለችው። መልሶ እየሰማች ነው ራይት። እና ግን ምንድነው ጥያቄያችንን አላገኘውም እያሉ ነው ፓስተር። እየመጣሁ ነው እየሄድኩ ነው ያለሁት። ፔሸንስ መጽሐፍ ቅዱስ የጀመረው ማቴዎስ ወንጌል ላይ አይደለም። ይሄ እኮ ነው በጣም ትልቁ ችግር እኮ ነው። የሆነች አንድ ጥቅስ ላይ ዛጋ የጀመረ ይመስላል ሁሉ ኖ። ለዚህ ነው በጣም ብዙ ውሸቶች፣ በጣም ብዙ መጭበርበሮች አሉ። ሰው መሆን ያለበት ነገር እንዴት ነው የመጣው የእግዚአብሔር ሀሳብ ምንድን ነው የሚለውን ማየት በጣም አስፈላጊ ነው። አለበለዚያ ትክክለኛ መረዳት የለንማ። እነ ጳውሎስ ይሄንን ተከተለው ብሉይ ኪዳንን እኮ ነው ሪፈር አድርገው የጻፉልን። ስለዚህ የጻፉት ነገር ምንድን ነው የነገሩን ነገር ምንድን ነው የሚለውን እኛ የመሰለንን አይደለም እኮ ልናወራ የምንችለው። ጳውሎስ የነገረንን ነው ልንሰማ የሚገባው። ወደ ሀሳቤ ልምጣ አንቺ ጋር ሜርሲዬ። ስለዚህ እንደዚህ አድርገህ ብትመልሰውስ አሁን አንተ የምትነግረን ከፍጥረተ ዓለም ታሪክ ጀምሮ የእግዚአብሔር አመጣጥ ማለት ነው። እግዚአብሔር የዘላለም እቅዱን ከሩቱ ነው የጀመርከው፣ ከዘፍጥረት ማለት ነው። ጌታ እንዴት እየተራመደ በትውልዶች ታሪክ ውስጥ እየመጣ ነገረ ፍጻሜውን በልጁ በክርስቶስ ኢየሱስ ያደረገውን ነው ይመስለኛል። የህዝቡ ጥያቄ የኪዳኑ መመረቅ ላይ ብሎ የሚለው አሁን ምን ማለት ነው? የኪዳን መመረቅ ማለት ምን ማለት ነው የሚለውን እኮ ጸሐፊዎቹ እንደ ጻፉት ነው ልንገነዘብ የሚገባው። እሱ ላይ በቃ ትኩረት። ይሄንን ለመረዳት የአድህኖተ እግዚአብሔርን ታሪክ ማወቅ ግድ ነው። አሁን 1000 ዝብርቅርቆሽ የተፈጠረው እኛ ትምህርታችን የሚጀምረው ወይ ከሮሜ ነው ወይ ከኤፌሶን ነው ወይ ከገላትያ ነው ወይ ከያዕቆብ መጽሐፍ። አያሹሪው ዘፍጥረት መጽሐፍን በትክክል አንደርስታንድ ካላደረገ ማንም ሰው ነገረ ድህነትን ሊረዳ አይችልም። በጣም በግልጽነት ነው የምነግርህ። የሁሉ ነገር መጀመሪያ መውደቅ ማለት ምን ማለት ነው? ኃጢአት ገባ ዘፍጥረት መጽሐፍ ነው የሚነግርህ። እሱን አንደርስታንድ ማድረግ ይጠይቃል። ይሄንን ትዕግስት ኖሮት መማር መስማት ያልቻለ ሰው እኔ ጥቅስ ላይ ቆሜ ላወራ አልችልም። ኤርምዬ ሌላ የተደናገረ ነገር ላወራ አልችልም። አየህ እኔ ሜርሲ ስለምትሰማኝ ነው እያወራ ያለሁት። እና ይሄንን የአድህኖተ እግዚአብሔር ታሪኩን የማያውቅ ሰው እኮ ነው መሀል ላይ ገብቶ ጋን የተመረቀው። ታሪኩን አታውቀውማ። ቤት ከታሪክ መሀል ላይ ጎንጥላ አውጥተህ እንዴት ነው የምታወራው? ትምህርት የምትፈጥረው አይሆንም። ፕሊዝ የአድህኖተ እግዚአብሔርን ታሪክ እኔ እንደ አንድ የመጽሐፍ ቅዱስ ተማሪ ሙሉ መጽሐፍን ነው መማምነው። ሙሉ መጽሐፍን ነው ማምነው። ቤዛወተ እግዚአብሔር ወይም አድህኖተ እግዚአብሔር የሚባለው መጽሐፍ ውስጥ ያለው ታሪክ መነሻው ማቴዎስ ወንጌል አይደለም፣ ዘፍጥረት መጽሐፍ ነው። እግዚአብሔር ዘፍጥረት ፕላኑ አይሁድ ነው አሕዛብ ነው ነው ጥያቄ። እሱን መልስ ማግኘት ያስፈልጋል። እሱን ስለምንረሳ ነው መተን እዚህ አይሁድ በዚህ ገብቶ አሕዛብ በዚህ ወጥቶ እንላለን። እግዚአብሔር ግን ሲያስብ ከመጀመሪያው ሰው ስለሆነ የሚያስበው አብርሃምን ሲጠራው የእሱ ዘር አለ፣ በሱ መጠራት የሚመረጥ ህዝብ አለ። ከዛ ይነግረዋል ከዛ ዘር ውጭ የሆነውን በአንተ ምክንያት የምድር አሕዛብ ይባረካሉ። በዘርህ ነው የሚለው፣ በአንተ ምክንያት አይደለም፣ በዘርህ። እግዚአብሔር እያወራ ያለው ሰውን ስለመዋጀት እንጂ
ለዚህ እኮ ነው በጣም የከረረ ትምህርት አለ። እኛ አይሁዳውያን ስፔሻል ነን፣ የተመረጠ ነው የሚድነው። ይሄ ሁሉ አድህኖተ እግዚአብሔርን ያን ታሪክ በትክክል ካለመረዳት የሚመጣ በብጥቅጣቂ ጥቅስ ላይ የተቀመጠ ነገር ነው። ሀሳቤን ልቋጭልሽ ሜርሲ። ስለዚህ እግዚአብሔር አብርሃምን ጠራ፣ ይሄንን ማህበረሰብ አቋቋመ። ለዚህ ማህበረሰብ ህግ ተሰጠው፣ ከእግዚአብሔር ጋር አብሮ እንዲኖር ከእግዚአብሔር ጋር አብሮ እንዲኖር። እግዚአብሔር ለምንድን ነው እስራኤል አብሮት እንዲኖር የፈለገው? ይሄ ዘር አዳኙ የሚመጣበት የዘር መስመር ስለሆነ ሌላ ምንም ምክንያት የለም። ዘር ወር ናት ስፔሻል። መጽሐፍ ቅዱስ ነው የሚናገር። አዳኙ መጣ። አዳኙ ከመምጣቱ በፊት አዳኙ ስለመምጣቱ ይሄ የተጠራው ዘር ውስጥ እግዚአብሔርን የሰሙ የእግዚአብሔር ነቢያት ትንቢት ተናገሩ። የተናገሩት ትንቢት ዘፍጥረት ምዕራፍ 3 የተሰጠው ተስፋ ይፈጸማል። አዳኙ ይመጣል። ስለዚህ የአብርሃም ዘር ሲጠብቅ የነበረው ይህንን አዳኙ ወዴት አለ? እነ ዘካርያስ ነው ሲጠብቁ የነበረው። አይኔ ለሰው ልጆች ሁሉ ያዘጋጀውን ማዳን አይታለች እኮ ነው ያለ። ኢዝ ኒው ቴስታመንት። ምን ሆናችሁ እናንተ ሰዎች? ሕፃኑን ልክ ሲያቅፍ ሲጠባበቅ የነበረውን ሕፃን ልክ ሲያቅፍ ባሪያህን በሰላም አሰናብተው ዳን። ከዚህ ነው የሚጀምረው። ኢየሱስ ክርስቶስ በመስቀል ስራው ይሄንን በመስቀል በፈሰሰ ደግሞ ይሄንን ኪዳን አጸናው። እኔ እሱ ላይ ጥያቄ የለብኝም። መረቀው፣ እሱ ላይ ጥያቄ የለብኝም። አዲሱ ኪዳን ግን አባቶች አሉት ይሄንን ነው። ልክ ሲያዩት ሲያቅፉት ሲጠብቁት የነበሩ ሰዎች ለሰዎች ሁሉ ያዘጋጀውን ማዳን አሁን አይኔ አይታለች፣ ባሪያን አሰናብታል። አበቃ። ሜርሲዬ። ኒው ቴስትመንት የሚባለው ነገር ነው። ለሰዎች ሁሉ የሚሆነው መዳን ከታየበት ፖይንት ጀምሮ የምስራቹ ተነግሯል። መላእክቱ ይህንን ያደረጉት የምስራች እንንገራችሁ ዛሬ በዳዊት ከተማ አዳኝ የሆነው እሱ ሰልቬሽን ሂስትሪ ዘመዶች፣ አድኖተ እግዚአብሔር ቤዛዎተ እግዚአብሔር ይሄ ነው ታሪኩ። ስለዚህ እኔ ቅዱስ ቃሉን ሳጠና ቅዱስ ቃሉን ስማር ይሄን ያየሁት ሰው የጀመረው እዛ ጋ ነው ለማለት ነው። ሜርሲ ይበቃኛል። ሰዎቹም ሰለቸን አሉ፣ እኔም ይብቃኝ። አልሰለቸንም እንዳልከው ኤርሚያስ ከኔ ጋር ሊሟገት እየፈለገ ነው። ቀጥል። አይ ሊሟገት ሳይሆን አይ ቲንክ የመልሱን አቅጣጫ ለማስመር ይመስለኛል። እና እየቀለድኩ ነው። እሺ ምንድነው ዘፍጥረትን ሙግት ነፃ ሆነን አናውቅም። ያ ዘፍጥረትን ድጋሚ ሪቫይዝ ማድረግ እንዳለብን ቻለው ማለት ነው። እና እንዳልከው ዘፍጥረትን አስተምራለሁኝ። ኦልሬዲ አሁን በቤተ ክርስቲያን እያስተማርኩት ነው። ማክሰኞ ፋውንዴሽን ክላስ ላይ እሱን ነው የምንማረው፣ ዘፍጥረትን ነው የምንማረው። እና እባካችሁ ይሄንን ሰው እያስወጡልኝ። እዚህ ጋር አንድ በጣም ልክ ያልሆነ ሰው እያየሁ ነው። ኤርሚዬ ፕሊዝ። እያስተማርኩ ነው እና እንደውም ትናንት ማታ አስተምሬ ስጨርስ አንድ የቤተ ክርስቲያን ወንድም ያለኝ ምንድን ነው ፓስተር ይህንን ነገር ወደ ሚዲያ መውሰድ አለብህ ነው ያለኝ። እና ዘፍጥረትን በጣም ማወቅ ያስፈልጋል። ሜርሲ የእሱን ነው ሪኮመንድ ማድረገው። እሺ ቀጥይ፣ ሀሳብሽን አስቁም። በጣም ይቅርታ። ችግር የለም ፓስተርዬ፣ ገብቶኛል። ዘፍጥረትን ከፍጥረት አጀማመር በተጨማሪ ከድህነት ጋር ራሱ አያይዘን በደንብ ማንበብ እንዳለብን ገብቶኛል። የመጀመሪያውን ስቴፕ ብረሳውም ምልከታውና ተዛምዶውን ይዘን ማለት ነው። እና ዘፍጥረት 12 ላይ እንዳልከው የምድር ነገዶች ሁሉ በአንተ ይባረካሉ ይላል። እና የምድር ነገዶች ሲል አይ ቲንክ ቢዮንድ አይሁዳውያን እንደሆነ መረዳት የምንችል ይመስለኛል። ኢንክሉዲንግ the rest of the people ማለት ነው፣ በዓለም ላይ ያሉትን በሙሉ። እና ሕዝቅኤል መጽሐፍ ላይ እንዳልከው ብሉይ ኪዳን ላይ ሆነን ግን በውስጣቸው አዲስን መንፈስ እሰጣለሁ ይላል። እንግዲህ በብሉይ ኪዳን መንፈስ ቅዱስ ሲፈልግ
በሆነ ስፍራ ላይ ለአንድ ሰው ለሚያምነው ለእግዚአብሔር ባሪያ ተገልጦ የሚፈልገውን ሰርቶ እንደሚመለስ እንጂ በሰው ህይወት ውስጥ እንደማይኖር እናውቃለን። ፖይንት ለዛ ነው ዳዊት ቅዱስ መንፈስህን ምን አትበልብኝ ብሎ አትውሰድብኝ የስ የዳዊትንም ላነሳው ነበረ አውቀኸዋል። እና ኤግዛክትሊ አሁን ተዛምዶ የምትለዋን ስቴፕ ያለፍናት ይመስለኛል። ሁላችንም እንግዲህ አሁን እኔ አንተን በውስጥ እንደፈለግኩ አግኝቼ ጠይቅሃለሁ። የእኔ መጠየቅ ግን ምናልባት ከኔ ጋር ተመሳሳይ ጥያቄ ያላቸው ሰዎች እዚህ ውስጥ ያሉ 550 ሰዎች መልስ ያገኛሉ፣ ጥቆማንም ያገኛሉ የሚል እምነት አለኝ እና ሁላችንም ዘፍጥረትን ከፍጥረት አጀማመር በተጨማሪ ከድህነታችንና ከተስፋው ቃል ጋር እያይዘን ልናየው ይገባል። ቴንኪዩ ሜርሲዬ። እንድካነሳሽው የዘፍጥረት መጽሐፍ የሁሉ ነገር መጀመሪያ ነው። የሁሉ ነገር ፍጥረት ብቻ አይደለም። ዘፍጥረት የሚጀምረው ዘፍጥረት የተጀመረው ፍጥረት ብቻ አይደለም። የሁሉ ነገር መጀመሪያ ነው። ስለ ፍጥረት ብትፈልጉ እዛ ነው የምታገኙት። ስለ ሰው መፈጠር ብትፈልጉ እዛ ነው የምታገኙት። ኃጢአት ወደ ዓለም የገባው ዘፍጥረት ነው። ኃጢአት መስፋፋት የጀመረው ዘፍጥረት ነው። የመጀመሪያው የድህነት የተስፋ ቃል የተሰጠው ዘፍጥረት ነው። እግዚአብሔር አዳኙን የሚያመጣበትን የመሲሁን መስመር መዘርጋት የጀመረው ዘፍጥረት ምዕራፍ 4 ነው። ዘፍጥረት ምዕራፍ 4 ዘፍጥረት ምዕራፍ 4 አያችሁ። እኛ አይሁዳውያን ስላልሆንን ማቴዎስ ወንጌል ምዕራፍ 1ን ስናነብ የዘፍጥረትን መጽሐፍ ምናምን ስናነብ ይሰለቸናል። ብዙ ስሜት አይሰጠንም። እባካችሁ ላውራበት። ለአይሁዳውያኑ ግን የኢየሱስ ክርስቶስን ማንነት በደንብ ጀስቲፋይ ማድረግ ስለሚፈልጉ እንትናን ወለደ የምትለዋ ነገር በጣም ኢምፖርታንት ናት። የዘር ሐረግ የሚባለው ነገር በጣም ኢምፖርታንት ነው። ለዚህ ነው ዜናም መጽሐፍ ላይ ሉቃስና ማቴዎስም ላይ ስትሄዱ የዘር ሐረግ ጉዳይ ተዘርዝሮ የምታገኙ፣ በሌሎችም መጽሐፍቶች ተዘርዝሮ የምታገኙበት ምክንያቱ ይሄ ነው። ዘፍጥረትን አንደርስታንድ ካላደረግን ይኸውላችሁ አሁን ስለ ኃጢአት ያለውን ትንታኔ እችን ብቻ ላንሳና ላቁ። አሁን ላለነው ሰዎች ኃጢአት ምንድን ነው ስንባል ምንድን ነው የምንለው? ኃጢአት ዝሙት መስራት። አዳም ዝሙት ሰርቷል? አልሰራም። ኃጢአት ምንድን ነው ስንባል መሳደብ፣ መጣላት ምናምን እንዲህ ነው የምንለው እኛ። ምንድን ነበረ ኃጢአት የተባለው ነገር? ሰውን ከእግዚአብሔር የነጠለው። we need to study the word of God in Genesis chapter 3. that's very important. ያኔ ነው መዳን ምን ማለት እንደሆነ የሚገባል። ለዚህ ነው የውላችሁ ጠላ መጠጣት አቁመን ኮካኮላ መጠጣት ስንጀምር ክርስቲያን የሆነን የዳንን የመሰለ ለዚህ ነው ኃጢአትን ስለማናውቀው። ገብታችኋል ዘመዶች? በቃ ይሄን ገባል። እና ሰዎች ነገረ ድህነትን ከዘፍጥረት ካልጀመሩ ሲደናገሩ ነው የሚኖሩት። ሲደናገሩ ነው። አንዳንዶቻችሁ እዚህ ኮመንት ላይ የጻፋችሁ አመፅ፣ አለማመን፣ በጣም ብዙ ነገር ነው ያለው። በጣም ብዙ ነገር ነው ያለው። የመጀመሪያውን ሰው ተፈጥሮ መረዳት ያስፈልጋል። እግዚአብሔር የፈጠረው የመጀመሪያው ሰው መዋቲም ኢመዋቲም አልነበረም። የዚህን ሰው ኔቸር ሁሉ ማወቅ ያስፈልጋል። አዳም ኢየሱስ ክርስቶስ ማነው? አዳም ለኋለኛው አዳም ምሳሌው ነው የሚለው የሚገባችሁ ያኔ ነው። በአጭር አማርኛ ዘፍጥረትን እንድታጠኑ አበረታታለሁ። ኤርሚ፣ ቤካዬ፣ ሜርሲ፣ መሲ ሁላችሁ እዚህ ያላችሁ 558 ሰዎች ፕሊስ እንድታጠኑ በጣም አበረታታለሁና እሱ ሲገባን ነው አዲስ ኪዳን ብሉይ ኪዳን የሚባለው ነገር የኪዳን መመረቅ ምናምን የሚባለው ነገር ሁሉ የሚገባን እሱ ጋር ነው።
እሱ ጋር ያ ሌላው ፓስተርዬ ብሉይ ኪዳን ላይ አይ ቲንክ የኪዳኑ ላይ ሲያጠኑ ማየት ያለባቸው ነገር አንዱ የእስራኤልን ሕዝብ መነሻ የቱ ጋር እንደሆነ ራሱ ብዙ ያስተዋሉት አይመስለኝም። በመጽሐፍ ደረጃ የእስራኤል ሕዝብ መነሻ እስራኤል የሚባል ሕዝብ እንደ ሕዝብ ከመጠራቱ ከመመረጡ በፊት እግዚአብሔር ዘመነ አበው ወይ ደግሞ ሕገ ልቦና ብሎ በሚለው ውስጥ ቅድም ዘፍጥረት ላይ የተናገረው የእግዚአብሔር የዘላለም ሀሳቡ ኔሽን ነው፣ ትውልድን ነው፣ ሰውን ነው። እስራኤል ዘጸአት መጽሐፍ ላይ ነው ያለው። ዘጸአት ላይ ነው የጀመረው እስራኤል። አብርሃም እንኳን አሁን ራሱ ብሉይ ኪዳን በኦሪቱ ስርዓት ውስጥ የለም። አብርሃም፣ ይስሐቅ፣ ያዕቆብ አባቶች የሉም። ዮሴፍ እዛ ውስጥ የለም፣ ኦሪት ውስጥ የለም። አታገኟቸው። ጳውሎስ እኮ ምዕራፍ 3 ላይ የሞገተን ይህንን ነው። ስለ ነገረ ድነት የሞገተን እኮ ይህንን ነው። በኋላ ከ430 ዓመት በኋላ የተሰጠው ሕግ የመጀመሪያውን ተስፋ አይሽርም። የመጀመሪያው ተስፋ በእምነት ነው የተቀበሉት ሰዎቹ ብሎ ነው ጳውሎስ የሞገተው ምዕራፍ 3 ላይ። ልክ ነው፣ ልክ ነው። ስለዚህ እነ ዮሴፍን ስታስቡ ያዕቆብን፣ ይስሐቅን፣ አብርሃምን፣ እነ ርብቃን፣ እነ ሳራን፣ እነ ሊያን ስታስቡ ብሉይ ኪዳን ላይ የነበሩ ብላችሁ እንዳታስቡ። እነሱ ኦሪት ሳይሰጥ በፊት የነበረ ሕገ ልቦና ማለት ነው። በእነሱ ዘመን እግዚአብሔር ሰው እንጂ እስራኤልና አሕዛብ ብሎ አይደለም ብሎ የሚለው ሰው። ፓስተር ቅድም እኔ የመጣህበት እኮ ገብቶኛል። ቅድም የተናገርኩት 20 ዓመት ሙሉ ስለተከታተልኩ ትምህርት ምን እንደምታስተምር መንፈሱ ይገባኛል። ለዚህ ቅድም እንትን ልል ያልኩትኝ አንዳንዶች ግን አይረዱም። እና አሁን ቅድም ምናለ ሲያወራ አይታችሁት ከሆነ ኦኬ ብሉይ ኪዳንና አዲስ ኪዳን ይሄ የኪዳኑ መመረቅ የደም መፍሰስ አስጀመረው ጅማሮቱ ምናምን ነገር ብሎ የሚሉት እነሱን እግዚአብሔር አሁን ጌታችን ኢየሱስ ክርስቶስ ልክ አሁን የአረጋዊ ስምዖን የተናገረውን ዓይኖች በሰው ልጆች ፊት ያኖርከውን ማዳንህን አይተዋል ብሎ ባለበት ክፍል ላይ ያለው ሲናገር እግዚአብሔር የዘላለም ሐሳቡ ሩቱ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ በዛ ታላላቅ አባቶች ቤተሰብ ውስጥ አልፎ የመጣበትን መንገድ ነው፣ ቼኑን ነው ማወቅ አለብን ብሎ ያለው። እኔ በደንብ ገብቶኛል ፓስተር። ያንን ቤተሰብ ተከትሎ እግዚአብሔር ሲመጣ የመጣው አሁን ቅድም እህትየው አንዱ የጠቅሽው አሕዛብ በእስራኤል ኪዳን ውስጥ ይመለከተናሉ አይመለከተንም ብሎ የሚል ኪዳንን ከመስጠት አይነት አኳያ ከሆነ የሕግ ስርዓትን ከሆነ አይመለከተንም። የሕግን ስርዓት ከሆነ ማለት ነው። የመቅደሱ ስርዓት ማለት የመቅደሱ ስርዓት የሕግ ስርዓት ሳይሆን የመቅደሱን ስርዓት ከሆነ ማንም አሕዛብ አይመለከተውም፣ እግዚአብሔርም አልሰጠም። በመዝሙር መጽሐፍ ላይ ግልጽ አድርጎ ነው የተናገረው። ከአሕዛብ ማንንም አልመረጠም ይላል። በቃ ያንን አልሰጠም። ምንን? የመቅደሱን ስርዓት በተመለከተ ማለት ነው። ይሄ ክህነቱን ምናምን ነገር የትኛውንም ነገር መቅደሱና የመቅደሱን ስርዓት በተመለከተ እሱ ውስጥ አሕዛብ የለበትም። ከማዳን አኳያ ግን እግዚአብሔር አሕዛብን እዚህ አዲስ ኪዳን ላይ መጥቶ አይደለም ያሰበን፣ ከጥንትም ነበረው የእግዚአብሔር ሐሳቡ ነው። ለዚህ ነው አይታችሁ ከሆነ ኦሪቱ ላይ እንኳን ራሱ ሩትን አምጥቶ ያስገባበት ምክንያት ለምንድን ነው? ዳዊት እኮ ግማሽ አሕዛብ ግማሽ እስራኤላዊ እኮ ነው ዝርያው። ኦኬ እነ ኢዮቤድ እነ እሴይ ግማሽ አሕዛብ ሞዓባዊ እና እስራኤላዊ ናቸው። እግዚአብሔር የዘላለም ሐሳብ ከሌለው ቦአዝ ራሱ እንኳን ቦኤዝ ሲመርቃት ምንድን ነው ያለው? በክንፎቹ ጥላ እንድትሰወሪ ወደ እስራኤል አምላክ የተጠጋሽው ደሞዝሽ ፍጹም ይሁን ምናምን ነገር እኮ ነው እያለ ያላት። እና እግዚአብሔር ከአሕዛብ ጋር ጉዳይ ባይኖረው ራሱስ አሕዛብን እስከማን ነው አብርሃምን እስከማን የጠራው? ከአሕዛብ አይደል እንዲወሰደው? አንድ ብቻውን ሳለ ጠራሁት ብሎ ኢሳያስ 51 ላይ የሚናገረው ማለት ነው። እና ከዘላለም ማዳን አኳያ ከሆነ ፓስተር የሚለው ነው ትክክል። ዘፍጥረት መጽሐፍ ምዕራፍ 3 ማለት ነው። አሕዛብ ግን ከኪዳን አኳያ ግን ከሆነ ኪዳንና የመቅደስ ስርዓትን ግን ከሆነ የሚመለከተው አሕዛብ ዛጋ አይመለከተውም። የመቅደሱን ስርዓት በተመለከተ ማለት ነው። በዘላለም የእግዚአብሔር የድነት ስራ ውስጥ ግን አሕዛብ ሁሉ ኢንክሉድድ የሆነ ነው። ለዚህ ነው እኔ የአሕዛብ የእስራኤል አምላክ ብቻ አይደለሁም የአሕዛብም አምላክ ነኝ ብሎ ሲናገር ነበር ጌታ። እና ሐዋርያው ቅዱስ ጳውሎስ በሮሜ የነበረውን ውዝግብ ሲዳኝ ማለት ነው። የሮሜን መጽሐፍ ስታጠና ምዕራፍ 2 እና ምዕራፍ 3 ላይ የሚያነሳው ነገር ምንድን ነው? የአይሁድ አምላክ እኮ የአሕዛብ አምላክ ነው፣ የአንዱ አምላክ ነው ብሎ ነው የሚናገር። እነሱ የሚያውቁት ይህን
ልክ ነው። እና እኔ አይ ቲንክ ቅድም እንዳልኩ ነው ነገረ ድነት በጣም በደንብ ለመገንዘብ የማርያም እጁ አለበት፣ ሌላ ገብርኤል እጁ አለበት፣ ሜርሲ እጇ አለበት ምናምን የሚለው ውዝግብ ውስጥ ላለመግባት ከፈለግን ቅዱስ ቃሉን መሰረት አድርገን ከዘፍጥረት ጀምረን በደንብ ማየት በጣም ጥሩ ነው ብዬ አስባለሁ። እሱ አይ ቲንክ እኔ መስሎኝ የነበረው ፓስተር ይችን ተናግሬ ለቤካ ወንድምነቶች ምንድነው የመሰለኝ ነበር የኪዳኑን መመረቅ ጊዜ እሱ ነበር የመሰለኝ። ኪዳን ሲመረቅ በደም ስለሚመረቅ ማለት ነው። ለምሳሌ ከአብርሃም ጋር የገባበት ዘፍጥረት 15 ላይ የተናገረው አለ። ዘመኑና ጊዜው ይታወቃል ወይ? ኦኬ አብርሃም ከኡር ከለዳውያን ምድር ወጥቶ ያኔ በከነዓን ምድር ላይ በነበረበት ጊዜ ነው እሱ ከእስራኤል ሕዝብ ጋራ ይህ ወር የወሩ መጀመሪያ የዓመቱ መጀመሪያ ይሆናችሁ ብሎ ባለበት በአቢብ ወር ወጥታችኋል ይላል። በአቢብ ወር ከወሩም በ14ተኛው ቀን ብሎ ቀን ይጠቅሳል፣ ወር ይጠቅሳል። ዘመኑም ያው ይታወቃል እንግዲህ ቅድመ ልደተ ክርስቶስ 1446 ማለት ነው። ይህንን ማንም ሰው አያውቅም ብሎ ይላል። ይታወቃል። ለምን የማይታወቀው? አንደኛ ነገሥት መጽሐፍ ምዕራፍ 6ን ያነበበ ሰው እስራኤል ከግብፅ ምድር የወጣበትን ዘመን ኩልል አድርጎ ያሳያል። አንደኛ ነገሥት መጽሐፍ ምዕራፍ 6ን ስታነቡ ቁጥር 1 እስከ 4 ድረስ እስራኤል ከግብፅ ምድር በወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ከወሩም በአራተኛው ቀን ዚፍ በሚባል ወር የቤተ መቅደሱን ስራ መስራት ጀመረ ይላል። እዛ ላይ ቆሞ ላሰላ ወደኋላ ሲሄድ 1446 ቅድመ ልደተ ክርስቶስ በወርሃ አቢብ በወሩም በ14ተኛው ቀን ወጣ እና እዛ ጋ የፋሲካውን በግ ያረዱበት ቀኑ ይታወቃል። የወሮቹ መጀመሪያ የሆናችሁ ተብሎ ተጽፏል ብሎ ይላል። ሁለተኛው ደግሞ ዘጸአት መጽሐፍ ምዕራፍ 19 ወደ ተራራው ግርጌ አምጥቷቸው ጌታ ኪዳን የገባበት ምዕራፍ 24 ላይ ኪዳኑ ደም የተረጨበት ያኖር አይሁዳውያኑ ግንቦት ስንት ነው? ግንቦት 20 ነው ምናምን ነገር ብለው ይሉታል። ያውቁታል ጊዜው ማለት ነው ቀኑ እና አሁን ድረስ በደሱ ዘንድ ይታሰባል። እዛ ሙሴ ከሳይናይ ተራራ ላይ ከጌታ ጋር የተነጋገረበትና እስራኤል ወደዛ ምድር የመጣበት በወርሃ ግንቦት መሆኑን በደንብ አውቃለሁ። ቀኑን 20 ይሁን ምናምን ነገር ብቻ ግን አለ። ካላችሁ ልጽፉ ትችላላችሁ ከታች አይሁዳውያኑ ማለት ነው። እና ያ የኪዳን መመረቅ የተደረገበት ይታወቃል ነው። ልክ አሁን በዚሁኛው አይነት አስተሳሰብ ነው አዲስ ኪዳን የኪዳኑ መመረቅ በደም መፍሰስ ስለሆነ እሱኛው የቱ ጋ ነው ብሎ የሚለውን ነበር የመሰለኝና ፓስተርዬ ግን አንተ ከሩቱ መተህ ቅርንጫፉን አትፈልጉ፣ ሩቱ ላይ ሂዱ። የእግዚአብሔር የዘላለም ሀሳቡ የቀኑ መመረቅና አለመመረቅ አይደለም። ልጁን ያመጣበት አሕዛብን ለማዳን የመጣበት ልጁ ወደዚህ ዓለም ሲመጣ የገባበትን ድነት የተጀመረበትን ነገረ ፍጻሜ ብሎ የሚለው በተለይ ነገረ ፍጻሜ በጣም ብዙ ሰው አላወቅ ነው። ኢምፖርታንት ፓስተር እሱ ላይ ጊዜ ሰተ ነገረ ፍጻሜን እሱኛው ላይ ለወደፊት እንደው ከተጨቃጨቀምናነሳቸው መጽሐፍቶች ስላሉ እሱን በደንብ እናያለን። ምናልባት አሁን አንተ ባልከው ላይ በተለይ ከዚህ ከፍጻሜ አንጻር ሜርሲም ብትሰማኝ ደስ የሚለኝ ሉቃስ ወንጌል ምዕራፍ 2 እሱን እናገርና ስለ ኪዳን አንድ ምስጢር ተናግሬ ነው የማበቃው። አሁን እኔ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር ይላል። ይህ ሰውዬ ካህን የነበረ ሰው ነው፣ ዋዛ ሰው አልነበረም። እና ይህም ሰው ይላል የእስራኤልን መጽናናት ይጠባበቅ ነበር ይላል። ብሉይ ኪዳንን በደንብ ያውቀዋል። ከዛ መጽሐፍ በተረዳው መሰረት የእስራኤልን መጽናናት የሚጠባበቅ ሰው ነው። ኦኬ። ስለ ሕይወቱ ሲናገር ጻድቅና ትጉህም ነበር ይልና መንፈስ ቅዱስም በእርሱ ላይ ነበረ ይላል። በጌታም የተቀባውን ሳያይ አሜዚንግ። በጌታም ከእግዚአብሔር መንፈስ ማለት ነው፣ ከጌታ መንፈስ ቅዱስ መረዳት ነበረው። ምን የሚል ተመልከት። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። እና ሰውየው አርጅቶ
ሞት መጥቶ በላው ሲለው አትበላኝም የሚልበት ነገር ነበር። አትበላኝም ብሎ የሚከራከርበት ነገር ነበር። ምንድነው እሱ የሚከራከረው? አይ እግዚአብሔር ለእስራኤል የገባውን ተስፋ ሳላይ እንደማልሞት መንፈስ ቅዱስ ነግሮኛል። አቤት እንዴት ደስ ይላል። ከዚያ ቁጥር 27 እኔ በመንፈስም ወደ መቅደስ ወጣ ይላል። ልብ አድርግ። ስለ መሲሁ በነበረው ግንዛቤ መንፈስ ቅዱስ ወደ መቅደስ እንዲወጣ በመራው ጊዜ ተነስቶ ወጣ። እኔ በጣም የምገረምበት ሰው። በመንፈስም ወደ መቅደስ ወጣ። ከዛስ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው ይልና ተመልከት፣ የሚጠቅሰውን ጥቅስ ይኸው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ፣ አይገርምም? እንደገባኸው ቃልህ። ኦልድ ተስታመንትን ነው የሚያወራው፣ ብሉይ ኪዳንን ነው የሚያወራው። እና እግዚአብሔር ቃል የገባው የት ነው ያላችሁ እንደሆነ ዘፍጥረት ምዕራፍ 3 ቁጥር 15 ከዚያ ጀምሮ ያ ቃል እንዴት እንደሚፈጸም ነው። ኪዳን ምናምን ባሉ ነገሮች፣ መቅደስ፣ ኪዳን፣ የመቅደስ ስርዓት፣ ሊቀ ካህን፣ እነዚህ ሁሉ ነገሮች የገቡት ያ እውነት እንዲፈጸም። this is very fundamental። ሰውየው ያለውን ስሙ። ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋል። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና አለ። ዓይኖቼ በሰዎች ሁሉ ፊት አያችሁ። እነዚህን እውነቶች ሲስቱ ነው በጣም ኢዝሞች ብዙ ጣጣ ውስጥ የሚወድቁት። ኦኬ አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። አያችሁት? የኢየሱስ ክርስቶስን ወይም የተስፋውን ቃል ፍጻሜ ቅዱስ ቃሉን ጠቅሶ የነገረን ነገር ይህንን ነው። ለአሕዛብ ሁሉን የሚገልጥ ብርሃን። እኛ ስለ መቅደስ አናቅ፣ ስለ አምልኮ አናቅ፣ እግዚአብሔርን አናቅ፣ እነሱ ያውቃሉ። ለዛ ነው ዮሐንስ የእግዚአብሔር መንግስት ቀርባለች ሲል የዮሐንስ ስብከት ስትሬንጅ ነበር ለነሱ፣ አስደንግጧቸው ነበር። አያችሁ። ስለዚህ ፍጻሜውን በዓይኑ አይቶ ብሉይ ኪዳኑን ጠቅሶ የብሉይ ኪዳኑ ፍጻሜ ነው አዲሱ ኪዳን ጀመረ። በዚህ አግባብ ብትረዱት ይሄ በየመሃሉ የሚመጡ ውጥንቅጥ ነገሮችን በደንብ አጥልሎ ለማየት እና ከድንግርግሮች ለመውጣት ይረዳል። ሌላው ስለ ኪዳን ስታስቡ ይሄ ነገር ልናገረው ወይስ ይቅር? አይ ይቅር፣ ግድ የለም ይቅር። ከኤርሚያስ ጋር በውስጥ ወይ ከሜርሲ ጋር በውስጥ ባወራ ይሻላል። ይቅር። ቤካዬ ቁጥር 1 ጽፈሃል። እሺ። አዎ ፓስተርዬ፣ በመጀመሪያ እግዚአብሔር አምላክ አብዝቶ ይባርክ። እኔ እንደዚሁ ብናድር ብሏ ነው ደስ የሚለኝ ፓስተርዬ። እኔ ርቦኛል። አሁን ትቀልዳለህ እንዴ? ወንደላጤ እንደዚህ እኮ ነው የሚያስበው። አየኸው? እኛ ልጆች አለን። ፈጠን አድርገን እንተመለሽ ግን አይን ነው እንደዚህ ፍጥጥ ቤት ስክሪኑ ላይ ምናምን ነገር። እውነቴን ነው የምለው። እኛ ልጆች ቤተሰብ። እሺ ይሁን። እሺ አሁን ፓስተርዬ ትንሽ ግራ ፈጠረብኝ። ማለት ምንድን ነው? ለምሳሌ መሲህ ያነሳቸው ነገር፣ ስለዚህ ስለ ሕግ መስጠት እኔም እንደዛ እንደ መሲህ ነው ረዳ የነበረው። ማለት ምንድን ነው? በቃ የሕግ መስጠት በሙሴ በኩል ለእስራኤል ነው ብዬ ስለማመን እና ጸጋና እውነት ተሞልቶ ስለሚል ዮሐንስ ወንጌል ምዕራፍ 1 ላይ የሚገኘው ሀሳብ አለ አይደለም? ግን አሁን ላይ ስትመጣ ላይክ አይ ይሄ ሕጉ ስፔሻል የሚመለከተው ሁላችንም ነው፣ ምናልባትም የቤተ መቅደሱ ስርዓት ነው እስራኤል የሚመለከተው የሚል ስፔሲፊክ ተደርጎ አገኘሁት። ግን ደግሞ ሮሜ ምዕራፍ 9 ቁጥር 1 ጀምሮ ደግሞ እንደዚህ የሚል ሀሳብ አለና ትንሽ አይጋጭም የሚል ነገር ያነሳብኛል። ለምሳሌ ለአንበበው ክፍሉ ሮሜ ምዕራፍ 9 ቁጥር 1፣ 2፣ 3
እስከ 4 ድረስ አለና እንደዚህ ያለ እስከ 5 አንብብ። ብዙ እስከ 4 ሳይሆን እስከ 5 አንብብ። ቀጥል። በስትሪ እንደዚህ ይላል። ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገሙ እንድሆን እጸልይ ነበርና እነርሱም እስራኤላውያን ናቸውና ይላል። ከዚያ ደግሞ ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደሱ ስርዓት፣ የተስፋውም ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን ይላል። ምንድን ነው የተጋጨብህ? ለምሳሌ የኪዳኑ መስጠት የህግ መስጠት ለእኛን አይመለከትም ብለን ያለው ነገር ስፔሲፊክ አድርጎ የህጉ መስጠቱ የተሰጠው ለማን ነው? እኛ እንዴት ተመለከት? በጣም ጥሩ ጥያቄ። ጳውሎስ በአድህኖተ እግዚአብሔር ታሪክ ውስጥ እስራኤል መታ ገብታለች። እስራኤል መታ ስትገባ ማለት ነው። አብርሃም ተጠርቶ እስራኤል መታ ስትገባ ዝም ብላ አይደለም መታ የገባችው። አባቶች አሉ። ከዛ በኋላ እግዚአብሔር እስራኤልን በአድኖተ እግዚአብሔር ታሪክ ውስጥ ሲያስገባ መቅደስ ሰጠ። ምክንያቱም ይህንን የሚያድነውን አምላክ ነው የምታመልከው። የመቅደስ ስርዓት ሰጠ፣ ህግ ሰጠ እግዚአብሔር። እሱ ብቻ አይደለም፣ እስራኤል ከሌላው አህዛብ በተለየ መንገድ በመኖር የእግዚአብሔርን አገዛዝ በቃ ይሄን ልናገረው፣ የእግዚአብሔር ፕሮግራም መንግስቱ ነው። እሑድ እሑድ የማስተምረውን ትምህርት በደንብ ተከታተሉ ዩቲዩብ ላይ። የእግዚአብሔር ፕሮግራም እሱ ነው። ቲክታክም ላይ ይለቀቃል። እሑድ ሳስተምር ላይቭ አለላችሁ፣ በደንብ ተከታተሉ። ኪንግደም ኦፍ ጋድ የእግዚአብሔር አገዛዝ። ይሄንን ህዝብ እግዚአብሔር ሲያመጣው እና በአድኖተ እግዚአብሔር ታሪክ ውስጥ ይሄ ህዝብ ሲከሰት፣ ይሄ ህዝብ ሲመጣ የሚያድነውን አምላክ ማሳየት አለበት። ከሚያድነው አምላክ ጋር አብሮ መኖር አለበት። ማለትም ምን ማለት ነው? እስራኤል በዙሪያዋ ለነበረው አሕዛብ ተብሎ ለሚታወቀው ይሄን እድል እሱ ያገኘችውን እድል ላላገኘው ማህበረሰብ አንድ አምላክ አለ ብላ ማስተዋወቅ ነበር ኃላፊነቱ። ለዚህ ነበር ይኸውልህ በምርኮ የሄዱበት ምድር ድረስ እግዚአብሔር ተከታትሎ ሄዶ እነ ዳንኤል አንበሳ ጉድጓድ እንዲገቡ ፈቅዶ፣ እነ ሲድራቅ ሚሳቅ እሳት ውስጥ እንዲገቡ ፈቅዶ በአሕዛብ መካከል የሚገልጠው ነገር ምን ነበር ካልክ አንድ አምላክ ያህዌ የሚባል አለ የሚለውን ነበር ያሳየ ነበር። ማንም ከነሱ አምላክ ውጭ እንዳያመልክ የሚል አዋጅ ነበር ያወጣ ነበር። ይሄ እድል የተሰጠው ለአይሁድ ነው ወይም ለእስራኤል ህዝብ ነው። ሮሜ መጽሐፍ ምዕራፍ 9 ቁጥር 1-5 በግልጽ እናስ ክርስቶስ በጣም የሚገላግል ቁጥር 5 ነው። ምን ብሎ ይነግራል? ቁጥር 5 ነገሩ እነዚህ ሰዎች ጋር ብቻ ቢቆም ኖሮ አሁን ያልከው ኮንፊውዥን ይፈጠራል። ግን ቀጥሎ ብሎ ይነግራል ቁጥር 5 ክርስቶስም በስጋ የመጣው ከነዚህ ሰዎች ነው፣ ከዚህ ዘር ነው፣ አይሁዳዊ ነው ብሎ ይነግራል። አየኸው? ለካ የህዝብ የተጠራው ምን ለማድረግ፣ ለዚህ ህዝብ ህግ የተሰጠው፣ ለዚህ ህዝብ ኪዳን የተሰጠው፣ ለዚህ ህዝብ ተስፋ የተሰጠው ምን ለማድረግ ነው ብለህ ስትጠይቅ እሱን ለማምጣት የእሱ ታርጌት ደግሞ እነማን ናቸው? እነሱ ብቻ ነበሩ ህጉና ምናምኑ ያላቸው? አይደለም። ሰው ነው። ሰው የሚባለው ፍጥረት አሕዛብ በለው አይሁድ፣ እሱ ነበረ ታርጌቱ። የመጣውም ለዚህ። ስለዚህ ህጉ ለነሱ የተሰጠው ህግ ዓላማው ለዚህ አጀንዳ እግዚአብሔር የመረጠው የለየው ህዝብ እንደሆነ ፍንትው ብሎ ወጥቶ ከእግዚአብሔር ጋር እንዲታይ ነው። ሚስ ያደረጉትም ይሄንን ነው። የሳቱትም ይሄንን ነው። ይሄንን ስለ ሳቱ መሲሁ ሲመጣ መቀበል አቃታቸው። አይ ቲንክ አሁንም እየጠበቁ መሰለኝ እኮ አይደል? እርግጠኛ ባልሆንም አሁንም የሚጠብቁ ይመስለኛል። አንዳንድ የመጽሐፍ ቅዱስ ተማሪዎች እየጠበቁ ነው። ለዚህ ነው ሐሰተኛው ክርስቶስ የሚያስታቸው ምናምን ብለው ይናገራሉ። የሰማሁትን ነው። እኔ አጥንቼ ደረስኩ ምለው አይደለም፣ ግን እንደዚህ ይላሉ ሰዎች። ከዚህ አንጻር ያየህ ይጠብቃሉ። ልክ ነው፣ ይጠብቃሉ። ከዚህ አንጻር ያየህ እንደሆነ
አድህኖተ እግዚአብሔር ወይም ይሄ የመዳን ቤዛወተ እግዚአብሔር የሚባለው ይሄ እግዚአብሔር ሰውን የመቤዠት ጉዳዩ ዝም ብሎ ከአንድ ቤተሰብ ከአንድ ዘር ጋር ብቻ ተያይዞ ለነሱ ሕግ ተሰጥቷል፣ እኛ አሕዛብ ነን ሕጉ ለነሱ ነው ምናምን የምትለው አይደለም። ቅዱስ ቃሉን በአግባቡ እናጥና ያል እንደሆነ ይቅርታ ስልክ ገብቶብኝ ነው። ቅዱስ ቃሉን በአግባቡ እናጥና የተባለ እንደሆነ እንዲህ አይነት የቃሉ እውነት ይሄንን ነው የሚያሳየው። በዚህ አግባብ ነው ማየት ያለብን። መጽሐፉን ሙሉን ስለሆነ ማመን ያለብን ብዬ ነው የማስበው እና አልተጋጭም። በጣም ገባኝ። ማለት ምንድነው ገላትያ ምዕራፍ 3 ቁጥር 16 ላይ ባለፈው ላስት ኦፍ ላስት ዊክ እንደተማርነው ለአብርሃም የተገባው የተስፋው ቃል ለብዙዎች እንደሚናገር ለዘሮች አይልም፣ ለአንድ እንደሚናገር ለዘር ይላል፣ እርሱም ክርስቶስ ነው ብለው ይዘጋዋልና ውይስ አሁን ያልከው ቁጥር 5 ላይ መጥቶ በክርስቶስ ጉዳዩን ይጠቀልለዋልና ፓስተር ተባረክ። እንዳጠቃላይ መስጠት የምፈልገው ነገር ምንድን ነው? እባካችሁን መጽሐፍ እያንዳንዱ መጽሐፍ በራሱ የቆመ ነው። ምን እንደሚያወራ አንደርስታንድ እናድርግ። መጀመሪያ ዘፍጥረት ምንድን ነው የሚያወራው? ዘጸአት ምንድን ነው የሚያወራው? ዘሁልቅ ምንድን ነው የሚያወራው? ዘዳግም ምንድን ነው የሚያወራው? ሌዋውያን ምንድን ነው የሚያወራው? ኢያሱ ምንድን ነው የሚያወራው? እያንዳንዱ መጽሐፍ የተሸከመውን እውነት ስታገኙ ማለት ነው። እውነት ስታገኙ እነዚህ በብጥስጣሽ ጥቅስ ከየመጽሐፉ ወጥተው በብጥስጣሽ ጥቅስ በደርዛዊ ነገረ መለኮት ስም የሚሰሩ ቅዠቶችን በቃ መቋቋም አቅም ይኖራቸዋል በደንብ። አልበለዚያ ግን ያደናግሯቸዋል ሁልጊዜ እና በዚህ አግባብ ብታይ ጥሩ ነው ለማለት ነው። አባኮ ተባረክ። በጣም ነው የማመሰግነው። ሌላ ነገር ባርካችሁ። ኪዳንን በተመለከተ ስለ ኪዳን በጣም የማወራው የጋብቻ ትምህርት ሳስተምር ነው። ኦኬ ፓስተርዬ፣ እንትን በዚሁ ቃል አስገባልን ፕሊዝ ፓስተርዬ። እንትን አያዋጣም፣ ያው በሳምንት አንድ ቀን አያዋጣንም፣ ግን ቢሆንም እግዚአብሔር ይመስገን እኛን የሚያልከለከለን ጌታ ይባረክ። ግን ኤርሚን ቃል አስገባው እስቲ። ኤርሚ በጣም ጨቅጭቀ ነው ቃል አልገባ ብሎ አስቸግሮናል እና ብሉይ ኪዳንን ለማስተማር ስፔሻሊ የሕዝቅኤልን መጽሐፍ እንዲያስተምረን በጣም ነው የምንፈልገው በጣም እና አንድ ቀን ስጠን እባክህን ኤርሚ፣ አንድ ቀን ብቻ፣ አንድ ቀን ለእኛ ያሳዋልና እኛ ካስተማረ ብሉይ ኪዳንን ያስተምር። አውቃለሁ በጣም እንዳጠና በጣም የእግዚአብሔር ነገር እሱ ጋር እንዳለ አውቃለሁ። እኔ እንደውም በቃ አሁን ሙግቱን አቁሞ ወደዚህ ቢመለስ ደስ ይለኛልና ዘፍጥረት ጀምረህ ተዘጋጅና ጊዜ ወስደህ፣ ለምሳሌ እኔ ዛሬ አስተምራለሁ፣ አንተ ደግሞ ሐሙስ ላይ መጥተህ ብታስተምር እመነኝ እልፍ ሰው ያመልጣል፣ እልፍ ሰው ያመልጣልና ኤርሚዬ ይሰማክ? ጌታ ይረዳኛል ፓስተርዬ። ከአስተማርኩም ጌታ እንግዲህ ያዘጋጅልኛል፣ ግን ዝግ ነው የማደርገው። ላገቡ ሰዎች ብቻ ነው ትምህርቱ የሚሰጠው። አቤት ክፋት፣ አቤት ክፋት፣ አቤት! ዝም በሉ። እኔ አስከፍታለሁኝ። ምንም ይዘጋ ነገር የለም። ዝም በሉ። ይሄን አትስሙ። ያስተምራል። በውስጥ ማወራዋለሁ። ቆይ እናወራለን። ማስተማር ይጀምራል። አይ ቲንክ ዝም ብሎ የመጣ ሀሳብ አይመስለኝም። ጌታ ይረዳናል ፓስተርዬ። በእውነት አስተምረን እባክህ፣ እንማር። በእውነት አስተምረን። እጸልያለሁ ጌታ እንዲቀድም ጸልይልኝ። እንማራለን፣ ቁጭ ብለን እንማራለን። አስተምረን። አውቃለሁ እግዚአብሔር በጣም በብሉይ ኪዳን ላይ ብዙ ዓይንህን እንደከፈተ አውቃለሁ። ጌታ ይረዳል። ብታስተምረን ደስ ይለኛል። እኔም እማራለሁ ቁጭ ብዬ። ግን ምንድነው ፓስተር አሁን የጀመርከው? ቅድም ኤርሚ ከታች እየጻፈ ነበር የአምልኮ የቸርች የአምልኮቹ ፕሮግራም ላይቭ የሚተላለፈው ላይ እሱን አደል ብሉይ ኪዳን ላይ የምታስተምረው? ያ መንግስተ እግዚአብሔር በመጽሐፍ እኛ አሁን ዝግ ሆኖ ማለት ነው። አሁን በዚህ በረዶ ወርዶ ስለነበር እንደ ልባችን ወደ ጸሎት መምጣት አልቻልንም። 2 ሳምንት በመጀመሪያው ሳምንት መንግስተ እግዚአብሔር በዘፍጥረትን ተማር። ትላንትና እሑድ ደግሞ መንግስተ እግዚአብሔርን በዘጸአት ውስጥ አየ ነው። ኔክስት ዊክ መንግስተ እግዚአብሔር በዘሁልቁ ነው የምናየው። ለምን አንማርም? በዘዳግም
ለምን ከተባለ መጽሐፍ ቅዱሱ የሚያስተምረው ማለት ነው። ቲም በዚህ ጉዳይ ነው እና መጽሐፍ ቅዱስ የምናገኛቸው ታሪኮች በጠቅላላ ማለት ነው በዚህ እውነት ላይ ነው የሚያጠነጥኑት። በዚህ እውነት ላይ ነው የሚያጠነጥኑት። የህግ መሰጠት ብትሉት ምን አሁን በቀደም ዘጸአትን ስናጠና ህግ ለምን ተሰጠ? እኔ እርግጠኛ ነኝ በቤተክርስቲያን ያሉ ወገኖች በደንብ ገብቷቸዋል። እዚህ ውስጥ ማን አለ? ኤርሚ አለ ወይስ አብይ አለ? ኤርሚ እየጻፈ ነው። ምን ሰንዴ ሰርቪስ 11 ኤም ኢስተርን ታይም እያለ እየጻፈ ነው ከታች ዩቲዩብ ላይ ኤፍቢ። ኤርሚ ናግባ የት አለ? የለም ማለት እንትኑ ምንድነው 1500 ላክ እስኪ ፕራይቬት አድርጎታል መሰለኝ። ሞክሼ ናግባ ኮፓስተሩ ናግባ እንግዲህ ስራ ላይ ይሆናል። ስራ ላይ ከሆነ ነው የሚቸገረው። እና እኔ አይ ቲንክ እሑድ ዕለት በቃ 5 መሰረታዊ ነገር ይዘን 40ውን ምዕራፍ በ45 ደቂቃ ነው ተምረን የጨረስነው። ጉዳዩ ምን እንደሆነ አውጥተን ማለት ነው። እሑድ እዚህ በእኛ አገር እዚህ እኔ ጋ ልክ 12 ሰዓት ተኩል ሲል ማለት ነው ማስተማር ጀምራለሁ የእሑድ ፕሮግራም ላይ እና አይ ቲንክ እዛ ላይ ታገኙታላችሁ።